የአውሮፓ ኃያሉን ክለብ አርሰናል አሸንፎታል። አርሰናል ባየር ሙኒክን 3-1 አሸንፎታል። በአውሮፓ ቻምፒየንስ ሊግ አምስተኛ ዙር ጨዋታ አርሰናል ባየር ሙኒክን 3-1 አሸንፏል። በኤሚሬትስ በተደረገው ጨዋታ ጁሪያን ቲምበር፣ ኑኖ ማዱኬን እና ጋብሪኤል ማርቲኔሊ ባስቆጠሯቸው ግቦች ነው አርሰናል ማሸነፍ የቻለው። ሌናርት ካርል የ17 ዓመቱ ታዳጊ የባየር ሙኒክን አንድ ግብ አስቆጥሯል። የጀርመኑ ክለብ በውድድር ዓመቱ በሁሉም ውድድሮች ለመጀመሪያ ጊዜም ነው ሽንፈቱ ያጋጠመው። አርሰናል አምስቱንም የቻምፒየንስ ሊግ ጨዋታዎች ማሸነፍ የቻለ ብቸኛው ክለብ ሆኖ በ15 ነጥብ እየመራም ይገኛል። በሳምንቱ መጨረሻ በሰሜን ለንደን ደርቢ ቶተንሃምን 4-1 ያሸነፈው አርሰናል በአውሮፓ ትልቁ ውድድር ጠንካራው ቡድን ባየር ሙኒክን በማሸነፍ ግስጋሴውን አሳምሯል። መድፈኞቹ በ13ኛ ሳምንት ደግሞ የእንግሊዝ ፕሪሚየር ሊግ ጨዋታ በለንደን ደርቢ ከቼልሲ ጋር እሁድ ዕለት የሚገናኙም ይሆናል። በሌላኛው የቻምፒየንስ ሊግ ጨዋታ ሊቨርፑል በፒኤስቪ 4-1 ተሸንፏል። በአውሮፓ ቻምፒየንስ ሊግ አምስተኛ ዙር ጨዋታ ሊቨርፑል በሜዳውና በደጋፊው ፊት ነው ሌላ ከባድ ሽንፈት ያጋጠመው። በአንፊልድ በተደረገ ጨዋታ ኢቫን ፐርሲች፣ ጉስቴል ዴ ኬትሌር እና ድሪዎች የፒኤስቪን 4 ግቦች አስቆጥረዋል። ዶሚኒክ ስፖዝላይ የሊቨርፑልን አንድ ግብ ያስገኘ ተጫዋች ነው። ሊቨርፑል በቻምፒየንስ ሊጉ የደረጃ ሰንጠረዥ ወደ 13ኛ ወርዷል። የመርሴዱ ክለብ በሁሉም ጨዋታዎች ካደረጋቸው ያለፉት 12 ጨዋታዎች በ9ኙ ተሸንፈዋል። ሽንፈቶቹን በተከታታይ የገጠሙት ሲሆን ያሸነፈባቸው ጨዋታዎች በየማሉ የመጡ ነበሩ። ሆላንዳዊ አሰልጣኝ አርኔ ስሎትም ትልቅ ጫና ውስጥ መግባታቸውና ከክለቡ ኃላፊዎች ጋር ስብሰባ መቀመጣቸው ተነግሯል። በተጨማሪ የቻምፒየንስ ሊግ የምሽት ጨዋታ በክሊያን መባፔ 4 ግቦች ሪያል ማድሪድ ፈረንሳይ አቅርቶ አሸንፏል። ከሜዳው ውጪ ከኦሎምፒያኮስ የተጫወተው ሪያል ማድሪድ 4-3 አሸንፏል። ፈረንሳዊ አጥቂ ክሊያን መባፔ 4 ግቦችን አስቆጥሯል። ክሊያን መባፔ 7 ደቂቃ ባልሞላ ጊዜ ውስጥ ነው እንግዲህ ሃትሪክ መስራት የቻለው። ቹኪኒሆ፣ ታርሚና ኤልካቢ የኦሎምፒያኮስን ግቦች ከመረብ አሳርፈዋል። በሌላ ጨዋታ ፒኤስቪ ቶተንሃም ሆትስፐርን 5-3 አሸንፏል። ፒኤስጂ በፓርክ ደ ፕሬንስ በተደረገው ጨዋታ ቪትና 3 ግቦችን በማስቆጠር ሃትሪክ ሰርቷል። ፋቢያን ሪዩዝ እና ፓቾ ደግሞ ቀሪዎቹን የፒኤስጂን ግቦች ያስቆጠሩ ተጫዋቾች ናቸው። በቶተንሃም በኩል ኮሎሙዋኒ 2 ግቦችን ሲያስቆጠር ሪቻርድሰን ደግሞ 1 ግብ አስቆጥሯል። አትሌቲኮ ማድሪድም ኢንተር ሚላንን 2-1 አሸንፏል። ሁሊያን አልቫሬዝ እና ኢሚኔዜ የአትሌቲኮን ግቦች ሲያስቆጥሩ ዜሌንስኪ የኢንተር ሚላንን ግብ ያስቆጠረ ተጫዋች ነው። ኢንተር ሚላን በቻምፒየንስ ሊጉ ለመጀመሪያ ጊዜ የተሸነፈበትም ሆኗል። በዚህም አርሰናል ቻምፒየንስ ሊጉን አምስቱንም ጨዋታ በማሸነፍ በ15 ነጥብ በብቸኝነት እየመራ ይገኛል። ምንም አይነት ጨዋታ ሳይሸነፍ ማለት ነው። ትላንት የሚካኤል አርቴታ ቡድን ከእረፍት መልስ ያደረጋቸው ቅያሬዎች ጨዋታውን እንዲቀይር አስችለውታል። አርሰናል የአውሮፓና የእንግሊዝ ፕሪሚየር ሊግ ምርጥ ቡድን መሆኑን ያሳየበትን ምሽት አሳልፏል። ውድ አድማጮቻችን፣ ተከታዮቻችን የዚህን ጨዋታ አርሰናል ከባየር ሙኒክ ያደረጉትን ጨዋታ ዝርዝር መረጃዎቹን አሁን ቀጥሎ እንመለከታለን። በአብሮነት እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን ማሳዩ። በሚካኤል አርቴታ የአሸናፊነት ማሽን የተለወጠው አርሰናል በአውሮፓ መድረክ ላይ ማንንም እንደማያስቆመው አሳይቷል። መድፈኞቹ በኤሚሬትስ ስታዲየም የጀርመኑ ሻምፒዮን ባየር ሙኒክን በመርታት በሻምፒዮን ሊጉ ከ5 ጨዋታዎች 5ቱን በማሸነፍ ጉዟቸውን 100% በድል አስቀጥለዋል። መድፈኞቹ ከጅምሩ ሜዳውን ሙሉ በሙሉ ተቆጣጥረውት ነበር። ከጨዋታው 22ኛ ደቂቃ ላይ ዩሪያን ቲምበር ከሳካ የማዕዘን ምት የተሻገረለትን ድንቅ ኳስ በግንባሩ በመግጨት መረቡን አናወጠው። ይህ ጎል አርሰናል በዚህ የውድድር ዘመን ከማዕዘን ምት ያስቆጠረው 10ኛ ጎል ሲሆን ይህም በአውሮፓ 5 ታላላቅ ሊጎች ከሚገኙ ክለቦች ሁሉ ከፍተኛው ነው። ከጎሉ በኋላ ባየርኖች ቢነቃቁም ምላሽ ለመስጠት 10 ደቂቃ በላይ መጠበቅ ነበረባቸው። ጆሹዋ ኪሚች ድንቅ የሜዳ አቋራጭ ኳስ ለቀድሞ መድፈኛ ሰርጅ ግናብሪ ሲያቀብለው ናብሪም በአካባቢው ለነበረው 17 ዓመት ታዳጊ ሌናርት ካርል ኳሷን አመቻችቶለታል። ታዳጊው አላመነም ኳሷን ከቅርብ ርቀት መረብ ላይ ያሳርፈው። ይህ ጎል አርሰናል በዘንድሮ ሻምፒየንስ ሊግ ውድድር ያስተናገደው የመጀመሪያው ቢሆንም የለንደኑ ክለብ ጉዞን ግን ሊያስቆም አልቻለም። የጎሉ ምንጭ የአርሰናል የግራ መስመር ተከላካይ ሉዊስ ስኬሊ ደካማ ብቃት መሆኑን በጨዋታው እስኪቀየርበት በነበረው ደቂቃ ሞመንት ድረስ ተመልክተናል። ሚካኤል አርቴታም ይህንን የአርሰናልን የግራ መስመር የተከላካይን ስንፍና በመመልከት በቀየረው ለውጥ ነው ድሉን ያስመዘገበው። በአርሰናል ቤት እንግዲህ ጨራሾቹ ወይም ዘ ፊኒሸርስ የሚላቸው አርቴታ ምሽቱን አድምቀውታል። ጨዋታውን ወደ መገባደዱ ሲቃረብ የአርቴታ ጨራሾች ወደ ሜዳ ገቡ። ተቀይሮ የገባው ሪካርዶ ካላፊዮሪ በሳጥን ውስጥ ያገኘውን ኑኖ ማዱኬን ተመልክቶ የሚንቦጎቦግ እሳታማ ኳስ አቀበለው። ማዱኬም ኳሷን ጠቅ አድርጎ በመግፋት ወደ መረቡ በማስገባት ለአርሰናል የመጀመሪያ ጎሉን አስመዝግቧል።
ድሉን ያተመመው ግን ሌላኛው ተቀያሪ ጋብሪኤል ማርቲኔሊ ነበር። የሰሜን ለንደኑ ደርቢውን ጀግና ኤብሪቼ ኢዜ ከተከላካዮች ጀርባ ድንቅ ኳስ ሲያቀብለው ማርቲኔሊ ከቦታው በወጣው ኖማንስ ላንድ ማኑኤል ኖየር ዙሪያ ኳሷን በብልሃት በማንከባለል የባየር ሙኒክን የዘንድሮ የውድድር ዘመን የመጀመሪያ ሽንፈት አብስሯቸዋል። ይህ ሳምንት ለአርሰናል ወሳኝና ፈታኝ ነበር። በተቀናቃኛቸው ቶተናም የመጀመሪያውን ሳምንት፣ በባየር ሙኒክ እና በቼልሲ ደግሞ ቀጥሎ የነበረው። ነገር ግን የአርቴታ ቡድን የመጀመሪያዎቹን ሁለት ፈተናዎች እጅግ በቀላሉ አልፏቸዋል። አርሰናል በስፐርስ ላይ 4፣ አሁን ደግሞ በባየር ሙኒክ ላይ 3 ጎሎችን በማስቆጠር ከ2020 ወዲህ የመጀመሪያውን ትልቅ ዋንጫ ለማንሳት የተዘጋጀ ማሽን መሆኑን አረጋግጧል። የአርቴታ ትልቅ ስኬት የቡድን ጥልቀቱ ነው። ጨራሾቹ ብሎ በሚጠራቸው ማዱኬና ማርቲኔሊ ከጠባባቂ ወንበር ተነስተው ምሽቱን ሲያደምቁ፣ እንደ ማርቲን ኦዴጋርድ ያሉ ቁልፍ ተጫዋቾች ከጉዳት መመለሳቸው ደግሞ ክለቡን በፕሪሚየር ሊጉም ሆነ በቻምፒየንስ ሊጉ ሰንጠረዥ አናት ላይ ለማስቀመጥ ያስችለዋል። ይህን አርሰናልን ከቦታው ማንቀሳቀስ እጅግ ከባድ እንደሚሆንም ይጠበቃል። በሌላ በኩል የባየር ሙኒክ ጸጥታና የታዳጊው የ17 ዓመቱ ታዳጊም ተስፋን እንመለከታለን። ባየርኖች ከዚህ ጨዋታ በፊት ሽንፈት ቀምሰው አያውቁም ነበር። ነገር ግን በኤሚሬትስ ከቻኒቷ ጎል በኋላ ለአጭር ጊዜ ከመንቀሳቀስ ውጭ የአርሰናልን የበላይነት መቋቋም አልቻሉም። ኮከባቸው ሃሪ ኬን በሜዳው ላይ ኳስ ተርቦ ሲንከራተት ታይቷል። ድንቅ የውድድር ዘመን እያሳለፈ ያለው ማይክል ኦሊሴም በጸጥታ ተውጦ ጨርሷል። ለቪንሰንት ኮምፓኒ ቡድን ብቸኛው ብሩህ ተስፋ የነበረው በቻምፒየንስ ሊግ ለሁለተኛ ጊዜ በቋሚነት ተሰልፎ ጎል ያስቆጠረው የ17 ዓመቱ ታዳጊ ሌናርት ካርለ ነበር። ታዳጊው በኳስ ቁጥጥሩ ድንቅ የነበረ ሲሆን በዚህ ውድድር ዘመን ራሱን ለዓለም እያስተዋወቀ ይገኛል። አንዳንዶችም ከቁመቱና ከብቃቱ ልዩ መሆን አንጻር ከሊዮኔል ሜሲ ጋር ካሁኑ እያነጻጸሩት ይገኛሉ። ከማታው የቻምፒየንስ ሊግ ጨዋታ መልስ ደግሞ የተሰሙ አስተያየቶች አሉ። እነሱም በዝርዝር እናያለን። የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ከምሽቱ ሽንፈት በኋላ ምንም ያጣነው ነገር የለም ሲል ተናግሯል። የቻምፒየንስ ሊግ አሸናፊ ዛሬ አልተወሰነም ያለው ካምፓኒ እኛ ዛሬ ምንም ያጣነው ነገር የለም ሲል ለጋዜጠኞች ተናግሯል። አክሎም በዚህ ዓመት በድጋሚ እንደምናገኘው ተስፋ አደርጋለሁ። እነሱን ማሸነፍ አንችልም የምንልበት ደረጃ ላይ አይደለንም ብሏል። እነሱን በድጋሚ መግጠም በጣም እፈልጋለሁ። ነገሮች እንዴት ወደ ቀጣይ ዙር እንደሚሄዱ ማየት እፈልጋለሁ ሲል ነው የተናገረው። እንግሊዛዊ አጥቂ ሃሪ ኬን በበኩሉ ውድድሩ ሊጠናቀቅ አካባቢ አርሰናልን እንደምናየው እርግጠኛ ነኝ፣ ስለዚህ ያንን በጉጉት እንጠብቃለን ብለዋል። ለአርሰናል የመጀመሪያ ጎሉን ያስቆጠረው ኖኒ ማዱኬ በራሱ የሚተማመን ተጫዋች መሆኑን ተናግሯል። በራሴ የምተማመን ተጫዋች ነኝ ያለው ማዱኬ ማንም ሰው የሆነ ነገር ማድረግ አልችልም ሲለኝ አልወድም ሲል ተደምጧል። አሁን ሌላ ትልቅ ጨዋታ አለብን፣ አንደኛ ደረጃ ከሁለተኛ ደረጃ ነው ሲል የቀጣዩን ጨዋታ ከቸልሲ ጋር የሚያደርጉትን የተመለከተ አስተያየት ሰጥቷል። እነሱ ጥሩ ቡድን አላቸው፣ እኛም ምርጥ ቡድን ነን፣ ጥሩ ጨዋታ ይሆናል፣ ፈጣሪ ከፈቀደ የምንፈልገውን ውጤት እናገኛለን ሲልም ነው ማዱኬ የተደመጠው። ዝግጁነታቸውንም በዛ ጨዋታ ለማስቀጠል እንደሚቀጥሉ በሚጠቁም መልኩ አስተያየቱን ሰጥቷል። ሚካኤል አርቴታም አስተያየቱን በመስጠት በአስተያየቱ አስቀምጧል። እንግዲህ ሚካኤል አርቴታ ከጨዋታው በኋላ የተናገረው ተጫዋቾችን ማመስገን አለብኝ ሲል ነው የተናገረው። የአርሰናል አሰልጣኝ ሚካኤል አርቴታ ባየር ሙኒክ 3-1 ካሸነፈ በኋላ አስተያየቱን ሰጥቷል። ሁላችንም በውጤቱ ደስተኞች ነን። በዚህ ዓመት የሆነውን ብቃት እያሳየን ነው፣ ነገር ግን ጅምር ነው። ከዚህ በላይ መሻሻል አለብን። ያለን የተጫዋች ጥራት አስደናቂ ነው። ባየርኖች 20 እና 21 ጨዋታዎች አልተሸነፉም። ትሮሳርድ የሆነ ነገር እንደተሰማው፣ ነገር ግን ሪስክ መውሰድ አልፈለግንም ብሏል። ተጫዋቾችን ማመስገን አለብኝ ያለው ሚካኤል አርቴታ ሁሉም ጥሩ ነበሩ። በጣም አስቸጋሪ ጨዋታዎች ከፊታችን አሉ። አሁን ያለው ቡድን ከ2 ዓመት በፊት ከነበረው ብዙ ነገሮች ይለያል። እንማራለን፣ እንሻሻላለን ሲልም ነው የተናገረው። በዚህ መቀጠል ነው ያለብን። የቼልሲና የባርሴሎናን ጨዋታ ተመልክቻለሁ። ለእሁዱ ለመዘጋጀት የማክሰኞን ጨዋታ መመልከት ብቻ ነው የሚጠበቅብህ። ከጨዋታው ብዙ ነገሮችን ተምረናል። ስለዚህ ከነገ ጀምሮ መዘጋጀት እንጀምራለን ሲል አርቴታ ሀሳቡን ገልጿል። እንግዲህ ሌላኛው ጨዋታ እንግዲህ የምናነሳው ደግሞ ሊቨርፑል በፒኤስቪ 4-1 የተሸነፈበትን ነው። አርኔ ስሎት ምን አሉ የሚለውን እናያለን። የሊቨርፑል አሰልጣኝ አርኔ ስሎት እንግዲህ ትላንት ምሽት በፒኤስቪ ሃይንዶቨን በሜዳቸው አንፊልድ ሽንፈት ካስተናገዱ በኋላ ሀሳባቸውን አጋርተዋል። ትልቅ ሽንፈት ነው፣ ያለንበት ሁኔታን መጋፈጥ አለብን። በመጀመሪያው አጋማሽ ጥሩ ብቃት አሳይተናል ብለዋል። የኪቲኬ እንቅስቃሴን ወድጀዋለሁ፣ በግለሰቦች ስህተት ላይ አናተኩርም ሲል ነው አርኔ ስሎት የተናገሩት። እኔን ጨምሮ ሁላችንም የተሻለ ነገሮችን ማድረግ አለብን፣ ከባድ ሁኔታዎች ውስጥ ነን፣ ስራዬን አጣለሁ ብዬ አልጨነቅም ሲል ተናግረዋል። አሰልጣኙ ትኩረቴ በሌሎች ጉዳዮች ላይ ነው ሲሉም ነው አስተያየታቸውን የሰጡት። በርካታ የአውሮፓ ሚዲያዎች የሊቨርፑል ችግር ከስሎት አቅም በላይ መሆኑን
እና በመናገር ላይም በማስነበብ ላይም ናቸው። በዚህም የተነሳ ስሎት እንግዲህ ከሊቨርፑል ዋና ዋና የስራ ኃላፊዎች ጋር ስብሰባ መቀመጣቸውን ነው መረጃዎች የሚያሳዩት። ውድ ተመልካቾች አርሰናል አሁንም በአውሮፓ ምርጥነቱን አስቀጥሏል። ሊቨርፑል ደግሞ በተከታታይ አስደናቂና አስደንጋጭ ሽንፈት አጋጥሞታል። የአውሮፓን ድህረ ጨዋታ የአውሮፓ ቻምፒየንስ ሊግን ድህረ ጨዋታ ዳሰሳን ያደረግነው ክሊያን ምባፔ ባርሴሎናን፣ ሪያል ማድሪድን ታድጎ ተወጥቷል። እንዲሁም ፒኤስጂ ቶተንሃምን 5-3 አሸንፏል። 8 ጎሎች የተቆጠሩበት የፓሪስ ምሽትን ተመልክተናል። አሁንም አርሰናል የአውሮፓ ቻምፒየንስ ሊግን በ15 ነጥብ ሁሉንም በማሸነፍ መሪ ሆኗል። አንድ ግብ ብቻ ተቆጥሮበት አስደናቂ ጉዞን እያደረገ ይገኛል። የሚካኤል አርቴታ ቡድን በቀጣዩ በሳምንቱ አጋማሽስ ምን ያሳየናል የሚለው ተጠባቂ ነው። እስከዛ ሰላም።